ምን ልታረግ ነው የመጣው እዚህ? አሁን ወደ ቤት ትገቢያለሽ አገቢ? የትኛው አጭር ቃል በቃ የትኛው ቤቴ? የትኛው ቤት? ቀይረሽ አንቺ እንደዚህ አልነበርሽም። ነውጣ ጭራሽ ስለማርስ እንዳነገኝ ቁጥሬ እንዳነጋኝ እዚህ መጥቼ እንዳልጨቃጨቅ ከፈለሽ አስወጫት ከዚህ ቤት በቃ። አስወጫት በቃ አስወጫት። አልወጣም ነበር አመጣለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንግዲህ እንዳያችሁት ያለፈውን ቪዲዮ የሰራሁት እጄን ተመትቼ ነበርና ውድ ቤተሰብ አሁን ትንሽ ያው ወጌሻ እንትን ብዬ እየተሻለኝ ነው። ያው ትንሽ አጥንት ስላልተነካ ቅጥቅጥ ነው ምናምን ነገር አሉ። ስጋ ነው እንትን ያለ የበታችን ቦታ እና ውድ ቤተሰብ ምንድነው ዛሬ ለአንድና መጨረሻ ጊዜ ጠይቃታለሁ። ሁላችሁም እንዳትፈርዱብኝ። በጣም በጣም የመጨረሻ በቃ የመጨረሻ ትግስቴ አልቋል። የኔ ብቻ አይደለም የእናንተም ውድ ቤተሰብ የእናንተም ትግስት አልቋል። በእርግጠኝነት ብዙዎቹ በኔ በሷ ልትፈርዱ ትችላላችሁ። እኔ ደግሞ የመጨረሻ ምርር ብሎኛል። በቃ እኔ እንግዲህ አይታችኋል ቪዲዮ ያንን ሁላ መርዝ እስከ መጠጣት ድረስ ደርሼ ነበር። ቤተሰብ ከአቅሜ በላይ የሆነብኝ ነው ሁሉ ነገር የሷ ነገር ምንድነው። ዛሬ ደግሞ ለአንድና ለመጨረሻ ጊዜ አዩን ያው ምን እንደምትለኝ አላቅም። እሷ ጋር መጥቼ አዩንም ካገኘኋት ካላገኘኋትም ችግር የለውም። ከሁለት አንዱ አላጣም መቼም። ሁለቱ እንኳን ባይኖሩ ውድ ቤተሰብ በጣም ነው የመረረኝ፣ በጣም ነው የሰለቸኝ። ወረድኩ ወጣሁ በጣም በቃ ምንም ነገር ለውጥ የለም። እሷ ጭንቅላቷ ሊመለስ አልቻለም። ዛሬም ደግሞ መጥቻለሁ። አዩም እንደምትለኝ አላቅም። እንግዲህ በጣም ለአንድና ለመጨረሻ ጊዜ ነው በቃ ጠይቃት። ወደ ቤቷ ማትመለስ ከሆነ በጣም ከባድ እርምጃ የምወስድበት ቀን ነው ውድ ቤተሰብ። ወደ ራሴ በቃ የራሴን ወይ እንጃ ያው ሳስበው ራስን ማጥፋትም ትንሽ ይከብዳል። እግዚአብሔር የሰራትን ነፍስ እኔ እንዴት አጠፋለሁ የሚል ነገርም በጭንቅላቴ ውስጥ ስላለ እሱ እንደፈቀደ ያድርገውና ምንድነው ዛሬ አሁን አዩን እጠይቃታለሁ። እሷ እንኳን ከሌለች እና ለአንድና ለመጨረሻ ጊዜ ነግራት ነገር አለ። ተከተሉኝ ውድ ቤተሰብ። ደህና ነኝ እንጂ መቀለጃ ነኝ እንዴ ነው ሳስበው እኮ። ኧረ ጉዲ እቃቃ ጨዋታ ሆነ እኮ ትዳር። ከፈለገች ትግባ ካልፈለገች አትግባ። እኔ ምን አጨናነቀኝ? ሌላ የራሴን እርምጃ አልወስድም እንዴ እንጂ ቀለደች በጣም በእውነት። እሷ ብቻ ነች እንዴ ሴት? እኔ ከእሷ ጋር እኔ ምን እድሜ ልክ ስንት ዓመት ልኖር ነው? ስንት ዓመት ነው የምኖረው? ስሜቱ አለ ታውቃለህ። አሁን እኮ በጣም ነው የሚያመኝ። እንደዚህ አድርጋኝ እንኳን አልተቀየምኳትም ውድ ቤተሰብ። ጭራሽ ከሷም ብዙ ይቅርታ እንኳን ጠየቅ ሲገባት እኔ ነኝ አዩ ደህና ነሽ? ምነው? አይ ትንሽ እኮ አሁን እንትን ብሎኛል። ትንሽ አሁን ምንም አይደለም። አንዳንድ ነገር መስራት እችላለሁ። ፍቄ ዛሬም እሷን እንትን ልትል እንዳይሆን የመጣክ? አዎ ለአንድና ለመጨረሻ ጊዜ ነው የመጣው። አይ የምሬን ነው ፍቄ። እኔ ራሴ አረጋግቻት ያለውን ነገር አይደለም ምንም አታረጋጊው ነገር የለም። በቃ ለምን መሰለሽ እኔ እሷን ተስማ እንድትሰማ ነው እንዴ? እኔ እሷን ግሯን ለቅስ ወደ ራሷ ተመለስ። ምናልባት እኮ ልክ ናት። ምን ብቻዋን ነው እንደ እያበደች ያለው? እኔንም እያሳበደችኝ እኮ ነው እሷ። ምን ሆነች ነው አንቺ? እኮ ታይዛችንም ታብዱ። አዩ አሁን ትግስቴ አልቋል። በእውነት ነው የምልሽ። ቤተሰቦቼንም እያስቀየምኩ ነው። በቃ የመጣው ነገር ይምጣ። ወደ ቤተሰቡ ከዚህ በፊት የነበረውን ነገር ልንደግም ነው ባይሆን በቃ ያለው ነገር እንትን ይደረግ። በቃ እኮ ልንደግም ነው ወይ አላቅም። እኮ ስትረጋጋ ወደ ራሷ ተመለስ። አንተ ምን ነው አታውቅም?
ገዳም ትሄድ ሲጀምር እኔ ጋር አትቀመጥም። በቃ ትዕግስት እስከ መቼ ድረስ ነው? ወንድ ልጅ እኮ ነኝ። ይሄን እንኳን እንደዚህ አድርጋኝ እንኳን ይቅርታ አልጠየቀችኝ ሰው እኮ ናት። እኔ ነኝ እኮ እንደዚህ ማድርጋኝ ይቅርታ እየጠየኳት ያለው ማለት ይቻላል እኮ። እንዴት ነው የምታስቢው አንቺ እንዴ? እኔ የሚያስብ የለም እንዴ? ቆይ እኮ እሷ እስክትመለስ አንተ ለምንድን ነው መረጋጋት ያቃተህ? አሁን ይኸውልሽ በቃ እነግራታለሁ። ራሷን በቃ እንደፈለገች ትሁን ከዚህ በኋላ። እንዴ መረረኝ አሁንስ። እንዴ ምን ነው እሷ ብቻ ናት እንዴ ሴት? አዎ በቃ እውነቱን ልንገርሽ መቁጣ ነው እንደመጣ አይደለም እና እዚህ ደረሰ። በቃ እዚህ ደረሰብኝ የእሷ ነገር እኮ። በፍቅር እንጂ በጸም የሚሆን ነገር የለም። ትረጋጋ። በፍቅርም በሁሉም ሞክሬያለሁ እኮ። በቃ እስከ አንተ እንኳን ደህና እንኳን ታላቅ በፍቅር ሞከርኩኝ። ከጸብ በኋላ በፍቅር ሞከርኩኝ። አያይሻል ነበር እንዴ? እነሱ ከጸብ በኋላ በፍቅር ሞከርኩ። አንድ ሳምንት ሳይሞላ እኮ ነው እሱ አሁን እዛ ላይ አይደለችም እያልኩህ ያለሁት። ገብቶሃል? ነገር ተነሳ ቁጭ አለች። ገባሻ? ስለዚህ ችግር የለውም። በቃ አንድና አንድ ቃል ብቻ ትንገረኝ። በቃ እሷ ከራሷ ጋር ትመስላለች። እኔ አላውቅም። እኔ በእሷ ምክንያት ህይወቴን ማጣት አለብኝ እንዴ? ቆይ ባለፈው አይተሻል። ያንን ፈልጌው አይደለም እንደዚህ ያደረኩት። ተረዳሽ? በእሷ ምክንያት ነው ልጠጣም ያሰብኩት። ሳስበው አሁን ደግሞ እግዚአብሔርን የፈጠራትን ነፍስ እኔ ለምን አጠፋታለሁ ብዬ ለምን እኖራለሁ? እሷም እንዴ እኮ ሻው ምን ሆነ? ፍቅር ምን ሆነ? ልንገራት በቃ ለአንድ መጨረሻ ትጠመቅ በደንብ ደህና ትሆን። ለምን አሰማኝም? አዩ በእናትሽ አንተ እንኳን አትሻልም ከሷ? አልተረዳሽኝም። እኔ መረዳት አይደለም በእናትህ። እኔ ለሊት እንቅልፍ የለኝም እንዴ። ምን ሆነሻል? እኔ እኮ እንዴ ብዙ ነገር እኮ ያስፈልገኛል። አሁን ተረጋጋኝ። ራስህ ደውልልሃለሁ አላልኩም በቀደም ትሸኝ? እኔ ደግሞ አልቻልኩም በቃ። ምክንያቱም በቃ ያበጠ ነገር ይፈንዳ። እሱ እውነቴን ነው። ጅል ነህ እንዴ? አዩ ምን ያክል እኔ አንቺ በእኔ ቦታ ሆነሽ ውስጤ ገብተሽ ብታዩ ይሄ አሯል ታውቂያለሽ? ኩሽና ታውቂያለሽ? ኩሽና ዋለው በቃ ሁሉ ነገር ተቃጥሎ ማለት ነው። ስለዚህ ልንገራትና የምትለውን ነገር ልስማት በቃ። አውቃለሁ አንቺንም እንዳስጨነቅኩሽ፣ ግን እሺ አሁን ወዴት አባይ ከነገ ወዲያ የምቆጫችሁን ነገር አታድርጉ። ተረጋጋ፣ ትጠመቅ፣ ደህና ትሁን። እየለመንኩህ እኮ ነው ያሉት። ለራሳችሁ ህይወት እኮ ነው። እኔ ምን አገባኝ? ቢፋ አስገባለሁ። ግባ ከፈለግ። አንቺ ፈቃደኛ ካልሆንሽ ለምን እገባለሁ? አንቺ ፈቃድ ቤት ተረጋጋ እኮ ነው እያልኩህ ያለሁት እኮ። እስከ መቼ ነው? ቆይ እስከ መቼ? እሺ ና እንዴ ሰላም ለዚህ ቤት መጣ ዛሬ? አዎ መጣሁ። ቤትሽ አይደለም የመጣሁት። እመጣለሁ። ካንተ ፍሰት ወጣጣት እንዴ ደግሞ ሰው ቤት መጣ? ምን ልታረግ ነው የመጣው እዚህ? አሁን ወደ ቤት ትገቢያለሽ? አትገቢም? የትኛው አጭር ቃል በቃ። የትኛው ቤት? የለፋሽበት ወይ ደግሞ እኔ የሰራሁት። አንቺ በገንዘብ እኔ በጉልበት አይደለም። አንቺ በገንዘብሽ እኔ በጉልበቴ የሰራሁት ቤት ትገቢያለሽ? አትገቢም? አልገባም። አንተ እንደዚህ እንድታወራ አይደለም ያስገባው። በስነ ስርዓት አውሩ ካወራችሁ። አዩ ነግሬሻለሁ እኮ በቃ ለአንድና ለመጨረሻ ጊዜ ነው ልጠይቃት የመጣው። ከዛም በኋላስ እኔም ወስዶን አውቀዋለሁ። እኔም ማድረገውን አውቀዋለሁ። ሊወጣልኝ ነው እንዴ? አይደለም እኔም ማድረገውን አውቀዋለሁ። በቃ አንቺ ወይ ራስሽ እንደምን ነው ብታስቢ የምታዩ? ግን ለመንኩሽ፣ እግርሽ ላይ ወደኩ። ጭራሽ እጄን ሰብረሽኝ። እኔ አንተ እኔ ነኝ እኮ እንትን እንደው መቀየም ያለብኝ። ይሄው መጣሽ። ምን አገኘሽ? ምንድነው ጥቅምሽ? እንደውም ምሬ ያለው አይገርምም? ምን ነበር ልታርጂኝ? ችግር የለውም ምን ብታረገኝ እኔ ባንቺ እጅ ምንም አይደለም። ያንተ የምትመኘው ነው። እኔ ባንቺ እጅ ምንም ቢሆን ችግር የለብኝ። ይሄን ታውቂያለሽ። ምንም ብታረገኝ ምንም እንትን አይሰጠኝም። አሁን ለምንድን ነው መተህ የምትበጠብጠው ሰው ቤት? እኮ ትገቢያለሽ ወደ ቤትሽ። አትገቢም? አይገባም እንዴ? አልገባም።
ስሙ ውድ ቤተሰብ ሁላችሁም ስሙ። አትምጣ በቃ አትምጣ። ምን ካሜራ ያችና ነው የምትመጣው? ይስሙልሽ እንዲሰሙልሽ ነው ቤተሰቦችሽ ይስሙልሽ። በኔ ላይ ብቻ ለምን ይፈርዳሉ? ምንድን ነው ባንተ ምን እኮ ቤትሽ አትገቢ። አልገባም። እዚህ እየመጣህ ጨቅጭቅ በቃ እዚህ እየመጣህ እንትን አትበል፣ እኝኝኝ አትበል እዚህ። በኋላ ግን ይቆጭሻል። ምንም አይቆጨኝም። ይቆጭሻል። ምንም የሚቆጨኝ ነገር የለም። ግን ይኸውልህ እዚህ እየመጣህ አይምሮን አትበጥበጥ። እንደባለፈው ግን ራሱን ያጠፋል ብለሽ እንዳትጠብቂ እሺ። አንተ አውቃለሁ እኮ እንደማታጠፋ አውቃለሁ። ለምን አጠፋለሁ? ለምን አጠፋለሁ? ገና እኖራለሁ ገና እኔ እንደዚህ ሁን ብዬ አይደለም ቤቱን ያስገባው። እየሰማኝ ነው? አዎ እየሰማኝ። አንቺም ደግሞ ኃይለ ቃል ነገር አትነጋገር። የምሬን ነው እያልኩሽ አይደለም። ሲጀመር ማለት ነው ተቀምጦ ራሱ ማውራት የለበትም። በቃ እዚህ ቤት ለምን አወራለሁ? አንቺ ቤት አይደለም ይሄ። አንቺ ቤት ነው እንዴ? አንቺ ቤት እኮ አይደለም። አይሁን በቃ ቀጥሉታ። እረፊ እስኪ አይደለም ይውጣ። ቁስሌ እንዳነቂ ቁስል ነው ይሄ የራሱ ጉዳይ እንዳነቂ ድጋሚ ነው። ሲጀመር ይኸውልሽ እዚህ ማስገባት የለብሽም። ይውጣ። አይመለከትሽም እኮ እንደምን አገባሽ እንዴ? አንቺ ቤት አይደለም። ምን ይመለከትሻል? አይመለከትሽም። አንቺ ልታስወጪኛች ውጣ። ይጨምርልን። ውጣ። አይጋሰጭሽ እንደምትለሰሚያለሽ እየሰማሻት ነው። ለእናንተ መረጋጋት አቃተህ። አንተ ቀስ ብለህ እንትን ማለት አቅቶህ ብቻዋን እኮ አይደለም እያበደች ያለችው። እኔንም እኮ እያሳበደችኝ ነው። አንተ መረጋጋት አቃተህ። እንዴት ሆኜ ነው የምረጋጋው? ጠምቅ በቃ ደህና ትሁን። እስኪ ተዋት። እስከ መቼ ይሰራልኛል? እንደዛ የሚያበስልልክ ምንድን ነው አንተ? እኔ አታሳብሩኝ። እኔ እኮ ጊዜም እያለቀ ነው ከእሷ ጋር በጭቅጭቅ እንዴ። አንድ ቀን እንደ ሰው እንደ ሰው ደስተኛ ሆኜ አልሆንም እንዴ? ቆይ መቼ ነው ደስተኛ ሆኜ የምኖረው? ምን ጊዜ ኖረ ለኔ? አንተ ጊዜ ኖረ ያውቃል እንዴ ለኔ? መች ጊዜ ሰጠሽኝ? ሲጀመር መች ጊዜ ሰጠሽኝ? ታረቅን። 2 ወር ሙሉ አብረን ተቀምጠን የትኛው ጊዜ ታረቅን? ማለትሸት ምን ይበል ታረቅን። ከዛ በኋላ አንቺ ወደ ጸበል ገባሽ። ውጣ በቃ ውጣ። አይመለከትሽም እኮ አንቺ አይመለከትሽም እኮ አንቺ። ለምን ይውጣ? አንቺ አታስወጪኝም። ማረር ሁሉ እችላለሁ። አይመለከትሽም አንቺ። አዎ በቃ እዛ ቤት እመለሳለሁ እንዴ የነበርኩበት ቤት። ምን ጉድረች በመድኃኒዓለም። ስማ ምን አድርጎ ነው የፈጠረሽ አንቺ? በምን ተመረዘሽ ነው? ቆይ እንደዚህ ማንም ጸባይሽ ይሄ ነው በቃ። ማንም እንደዚህ መርዝ እያሰብክልኝ ነው። ማነው እንደዚህ የቀየረሽ? ማነው እንደዚህ የቀየረሽ? አንቺ እንደዚህ አልነበርሽም። ነውጣ ጭራሽ ስለመርዝ እንዳነገኝ ቁጥሬ እንዳነጋኝ ይውጣ። ስለመርዝ ነው ልጅ ይኸውልሽ እኮ መርዝ ሊሰጠኝ እያሰበ ነው። ማነው የመረዘሽ ነው ያልኩሽ ሴትዮ? እንዴት አሰብከው? መርዙ ራስ እያሰብክን ልታጠጣኝ ነው? ውጣ። ቁስሌን እንዳነቂብኝ ምናትሽ። ገና ምን አይተህ? ገና እቺን እንትን ብለህ ገና ምን አይተህ? እስኪ በእናትሽ ነው እየሰማሽ ነው። መርዝ ሊያጠጣኝ እኮ ነው። ችግር የለውም። እኔ ከአንቺ ጋር ልጨቃጭቅም እዚህ መጥቼ ማለት ነው። እየነገርኩሽ ይኸውልሽ፣ በኋላ እንዳይቆጭሽ በኋላ እንዳይቆጭሽ እየነገርኩሽ ነው። በኋላ እንዳይቆጭሽ ለማረገው ነገር እንዳይቆጭሽ። ታያለሽ፣ ማስፈራራት አለም ታያለሽ። ወንዱ እያስፈራራኝ አልቀረበም። እሱም ወንዱ ነው። እኔ ላይ የሚዝተው እኔ እጅግን አልንካ። በእናትህ ነው በቃ በእናታችሁ በቃ እኔ እንትን አትበሉኝ። እኔ እዚህ አታቃጥሉኝ እንጂ ግን ቁጭ በይ አንቺም። ይኸውልሽ እጄን የሚሻለኝና አሳይሻለሁ። ግድ የለሽም። አዩም ደግሞ ማለት ነው አንድ ነገር ልንገርሽ። አዩ ልንገርሽ፣ እዚህ መጥቼ እንዳልጨቃጨቅ ከፈለሽ አስወጫት ከዚህ ቤት በቃ። አስወጫት በቃ አስወጫት። አልወጣም። ምን አባት አመጣለህ? ትወጫለሽ። ሰው ቤት ምን ታደርጊያለሽ? ምን አገባ? እኔ ከበደችኝ አላልኩም። በእናትህ እኔ ፈርቻለሁ። ውጣ። እኔ በቀደሙ ነገር እንዳትደግሙብኝ። ና ፍቄ ችግር የለውም። ምንም ችግር የለውም። አዩ ታያለሽ። ደግሞ በዚህ ሰሞን በቅርብ አሁን ታያለሽ። በቃ እንደተቃጠልኩ ምንም አታመጭም። እንደተቃጠልኩማ አልኖርም። ለማየት ያብቃሽ። ታያለሽ። እኔ ደግሞ ወንድ አይደለም። ከዛ ቤት ካላስወጣው ታየኛለህ አንተ። እኔን